ተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አሰማችኋለሁ። ሌተናል ጄኔራል ታደሰ ወረደ በስልጣን ይቀጥላሉ አሉ። በአብይ አህመድ የስልጣን ዘመናቸው ለአንድ ዓመት የተራዘመላቸውና ህወሓት ውድቅ ያደረገባቸው ሌተናል ጄኔራል ታደሰ ወረደ ዛሬ ጊዜ አሰራሩ ይቀጥላል ማለት ሲናገሩት ሰምተዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። የብልጽግና አገዛዝ ትግራይን የተመለከተ አዲስ ውሳኔ ማስተላለፉ ተሰማም። አገዛዙ ውሳኔውን ያስተላለፈው የህወሓት ማዕከላዊ ኮሚቴ በአክሱም ያደረገውን ስብሰባ ተከትሎ ነው ተብሏል። ብልጽግና ይህን ውሳኔ አስመልክቶ ለጸጥታ ተቋማት፣ ለፋይናንስ ተቋማትና ለቢሮ ኃላፊዎች መመሪያ ወርዷል ሲሉ የመረጃ ምንጮቻቸው ተናግረዋል። ዝርዝሩ ተዘጋጅቷል። የአውሮፕላን መንገደኞች የአቪዬሽን ደህንነት ክፍያ እንዲከፍሉ የሚያስገድደው አዋጅ የብልጽግና አገዛዝ ምክር ቤት አጸድቋል። ዶክተር ደሳለኝ ጫኔ የአውሮፕላን መንገደኞች ለአቪዬሽን ደህንነት ክፍያ ክፈሉ መባሉም የመንግስትን የዜጎችን ሰላምና ደህንነት የማስጠበቅ ኃላፊነት አለበት ከሚለው ጽንሰ ሀሳብ ጋር የሚቃረን ነው ሲሉም ከሌላ አንድ የምክር ቤት አባላት ጋር ተከራክረዋል። በዝርዝር የምናየው ሌላኛው ጉዳይ ነው። ኢራን በውጊያ ሜዳ ላይ አዲስ ስልት ለማሳየት ተዘጋጅቻለሁ ስትል አስጠንቅቃለች። የአሜሪካ ምክትል ፕሬዝዳንት ከኢራን ጋር ይደረጋል ተብሎ የሚጠበቀው የሰላም ውይይት ላይ ለመገኘት ወደ ኢስላማባድ ዛሬ ይሄዳሉ ተብሎ ሲጠበቅ ነው የተሰማው። የቻይና ፕሬዝዳንት ደግሞ በሆርሙዝ ወሽመጥ መደበኛ እንቅስቃሴ መመለስ አለበት ብለዋል። የአሜሪካው ፕሬዝዳንት ደግሞ ኢራን ያበለጸገችው ኢራን የማስወገድ ረዥምና አስቸጋሪ ሂደት ነው ሲሉ ተናግረዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። ሌተናል ጄኔራል ታደሰ ወረደ በስልጣን ይቀጥላሉ አሉ። በአብይ አህመድ የስልጣን ዘመናቸው ለአንድ ዓመት የተራዘመላቸውና ህወሓት ውድቅ ያደረገባቸው ሌተናል ጄኔራል ታደሰ ወረደ ጊዜያዊ አስተዳደሩ ይቀጥላል ማለት ተናግረዋል። ከሰሞኑ በተደጋጋሚ መግለጫ ለመስጠት ቀጠሮ እየሰጡ ጋዜጠኞች በቢሮአቸው ከተገኙ በኋላ ሲሰርዙ የነበሩት ሌተናል ጄኔራል ታደሰ ወረደ ዛሬ ሚያዝያ 13 2018 ዓ.ም ጋዜጣዊ መግለጫቸውን ሰጥተዋል። ሌተናል ጄኔራል ታደሰ ወረደ በስልጣናቸው ላይ ለመቀጠል እንደወሰኑ አስታውቀዋል። በአብይ አህመድ ባለፈው ሚያዝያ 1 2018 ዓ.ም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ጄኔራሉ በህወሓት ማዕከላዊ ኮሚቴ በቅርቡ የተላለፈውን ውሳኔ ተቃርነው ነው መግለጫ ያሰጡት። ጄኔራሉ በመግለጫቸው ከጦርነት በፊት የነበረን መንግስት ይመለስ ብሎ መወሰን የፕሪቶሪያን ውል አለመጠቀም ወይም መጣስ ነው ብለዋል። የፕሪቶሪያው ስምምነት መናቅ ክልሉን ወደ ከፋ ቀውስ ሊያስገባው ይችላል የሚል ሀሳብ እንዳላቸውም ተናግረዋል። ይህም ውሳኔ የተፈራረመው አካል ውሳኔ ነው የሚሉት ሌተናል ጄኔራል ታደሰ ወረደ ይህን ተከትሎ ግን ግጭት ሊቀሰቀስ ይችላል ሲሉ ተናግረዋል። ስልጣን መረከብና ማስረከብ ብዙ ችግር መፍጠር የለበትም ያሉት ጄኔራሉ ችግሩ በተደጋጋሚ ንግግርና ውይይት መፍታት ይገባል ሲሉም መናገራቸውን የፕሬዝዳንት ጽሕፈት ቤት በማህበራዊ ሚዲያ ገጡ ያወጣው መረጃ ያሳያል። እሳቸው የመሩት ጊዜያዊ አስተዳደር የተጣለበትን ኃላፊነት መወጣቱ እንደሚቀጥል ተናግረዋል የተባሉት ሌተናል ጄኔራል ታደሰ ወረደ አስተዳደራ ስራውን በአግባቡ መስራት ይቀጥላል፣ ቢሮዎችም ለአገልግሎት ክፍት ሆነው ይገኛሉ ሲሉ መናገራቸውም ተሰምቷል። ቀደም ሲል ስትራቴጂካዊ ውድቀት ገጥሞኛል ብሎ ሲያምን የነበረ አካል ነው። አሁን ደግሞ በድጋሚ ምክር ቤት ይመለስ እያለ ያለው ማለት የህወሓት ማዕከላዊ ኮሚቴ ውሳኔን ጠቅሰዋል። ጄኔራሉ በመግለጫቸውን የሰጡት የህወሓት ማዕከላዊ ኮሚቴ በአክሱም ባደረገው ስብሰባ በ2012 የተመረጠው መንግስት እንዲቋቋምና ምክር ቤቱም ስራ እንዲጀምር መወሰኑን ተከትሎ ነው። በታደሰ ወረደና በህወሓት መካከል የተፈጠረው የልዩነት ወዴት ያመራል የሚለው በቀጣይ የሚታይ ጉዳይ ነው። የብልጽግና አገዛዝ ትግራይን የተመለከተ አዲስ ውሳኔ ማሳለፉ ተሰማም። አገዛዝ ውሳኔውን ያስተላለፈው የህወሓት ማዕከላዊ ኮሚቴ በአክሱም ያደረገውን ስብሰባ ተከትሎ ነው ተብሏል። ብልጽግና ይህን ውሳኔ አስመልክቶ ለጸጥታ ተቋማት፣ ለፋይናንስ ተቋማትና ለቢሮ ኃላፊዎች መመሪያ ወርዷል ሲሉ የመረጃ ምንጮቻችን ለኢትዮኒውስ ተናግረዋል። የብልጽግና አገዛዝ ሚያዝያ 11 2018 ዓ.ም ትግራይን የተመለከተ አዲስ ውሳኔ ማሳለፉን የኢትዮኒውስ የመረጃ ምንጮች ተናግረዋል። አገዛዙ ከትላንት ሚያዝያ 12 2018 ጀምሮ ደግሞ ይህን ውሳኔ ለቢሮ ኃላፊዎች በመመሪያ መልኩ አውርዶታል ተብሏል። የህወሓት ማዕከላዊ ኮሚቴ በአክሱም ያደረገው ስብሰባ የፌዴራል መንግስቱ የፕሪቶሪያን ስምምነት በመጣስ በተናጥል ጊዜያዊ አስተዳደር ፕሬዝዳንት ስልጣን አራዝሟል። ምንም እንኳን ህወሓት በስምምነቱ የተጣለበትን ግዴታ አይፈጽምም፣ በፌዴራል መንግስቱ በኩል ስምምነቱን ተጥሷል ሲል ባወጣው መግለጫ አስታውቋል። በዚህም የተነሳ በፕሪቶሪያው ስምምነት መሰረት እንዲፈርስ የተደረገውና በምርጫ ተቋቁሟል ያለው የትግራይ ምክር ቤት እንዲመለስ የትግራይ ሁሉንም አቅሞች
ባለሙያዎች ያካተተ አስፈጻሚ አካል እንዲቋቋም እንዲሁም ትግራይ ከጎረቤት ክልሎችና ሀገራት ህዝብ ጋር ግንኙነቷ እንድታጠናክር በሚል መወሰኑ ህወሓት በመግለጫው ይፋ አድርጓል። ይህን ተከትሎ በብልጽግና አገዛዝ በኩል እስካሁን ይፋዊ ምላሽ ባይሰጥም ሚያዝያ 11 2018 ዓ.ም ጀምሮ የሚፈጸም አዲስ ውሳኔ ማስተላለፉን የኢትዮኒውስ የመረጃ ምንጮች አረጋግጠዋል። የብልጽግና አገዛዝ ከትግራይ ጋር ጦርነት አይቀርም፣ ህወሓት የፕሪቶሪያን ውል አፍርሷል፣ ስለሆነም ቅድመ ዝግጅቶች በፍጥነት መከናወን አለባቸው የሚል ወስኗን ያሉት የመረጃ ምንጮቻችን ይህ ውሳኔ ከትላንት ሚያዝያ 12 2018 ጀምሮ ለቢሮ ኃላፊዎች አሳውቋል ብሏል። ውሳኔው የተላለፈው በየትኛው አካል ነው ስንል የጠየቅናቸው አንድ የመረጃ ምንጫችን እንዲህ ያሉ ውሳኔዎች በጸጥታ ካውንስሉ የሚወሰኑ ናቸው። ሆኖም ብዙ ጊዜ ጠቅላይ ሚኒስትሩ 2-3 ሆነው የሚወስነውን ውሳኔ ባለስልጣናት ዘግይተው እንዲሰሙ ይደረጋል። ይሄ የአብይ አህመድ ባህሪ ነው። ትግራይን የተመለከተው ውሳኔም በዚህ መልኩ ያሳለፈው ይመስለኛል። እርግጠኛውን የምናገረው ውሳኔው ከትላንት ሚያዝያ 12 2018 ጀምሮ ለቢሮአችን እንዲደርስ መደረጉን ነው ሲሉ ተናግሯል። የመረጃ ምንጫችን አክለው ለማይቀረው ለመጨረሻ ፈተና ስለመዘጋጀት ቅድመ ዝግጅቶችን በፍጥነት ስለማጠናቀቅ አዲስ አበባን ጨምሮ በሁሉም አካባቢዎች የሚኖሩ የትግራይ ተወላጆች ላይ ክትትል እንዲደረግ፣ የፋይናንስ ዝውውር ማጣራት እንዲሰራ፣ የመንግስት ቢሮዎች ሰራተኞቻቸውን በተመለከተ ከጸጥታ አካላት ጋር ለሚቀርብላቸው ማንኛውም ጥያቄ ተባባሪ እንዲሆኑ የሚሉ መመሪያዎች ተሰጥተዋል ነው ያሉትም። የብልጽግና አገዛዝ ትግራይን በተመለከተ ባሳለፈው ውሳኔ ላይ ባለሀብቶች ለማይቀረው ለመጨረሻ ፈተና ሀብት እንዲያዋጡ ከወዲሁ አስቻይ ሁኔታ እንዲፈጠርላቸው የሚል መካተቱን ነው የኢትዮኒውስ የመረጃ ምንጭ ጨምሮ የተናገሩትም። ሆኖም ብልጽግና የማይቀርና የመጨረሻ ያለው ዘመቻ መቼ ለማድረግ እንዳሰበ ለቢሮአችን በወረደው መመሪያ ላይ አልተጠቀሰም ሲሉ የመረጃ ምንጫችን ተናግሯል። ጉዳዩን በተመለከተ መረጃው ካላቸው የሚል የጠየቅናቸው አንድ የትግራይ ፖለቲከኛ በኩላቸው አገዛዙ አዲስ ውሳኔ ስለማሳለፉ መረጃ እንደሌላቸው መግለጽ፣ ሆኖም ህወሓት በአክሱም ያሳለፉ ውሳኔ ተከትሎ በትግራይም ሆነ እኔ በምኖርበት አካባቢ አዲስ አበባ ሁኔታዎች ደስ አይሉም፣ በበኩሌ በአዲስ አበባ እንደበፊቱ የትግራይ ልጆች እየታፈሱ ሊታሰሩ ይችላሉ የሚል ስጋት ላይ ነኝ። ትግራይ ውስጥም ዳግም ጦርነት ይነሳል የሚል ስጋት እንደጨምር አውቃለሁ ሲሉ ተናግረዋል። የብልጽግና አገዛዝና ህወሓት ለ2 ዓመታት የተደረገውን ከባድ ጦርነት ያስቆመው የፕሪቶሪያ ስምምነት በመጣስ አንደኛው ሌላኛውን ተጠያቂ በማድረግ ሲወነጃጀሉ መክረማቸው አይዘነጋም። ዛሬም ቢሆን ህወሓት በአክሱም ባደረገው የማዕከላዊ ኮሚቴ ስብሰባ የፕሪቶሪያን የጣሰውን የብልጽግና አገዛዝ ነው ሲል፣ ብልጽግና በኩሉ ደግሞ የፕሪቶሪያን ስምምነት ህወሓት አፍርሷል ሲል ይከሳል። የአውሮፕላን መንገደኞች የአቪዬሽን ደህንነት ክፍያ እንዲከፍሉ የሚያስገድደው አዋጅ የብልጽግና አገዛዝ ማጽደቁ አነጋጋሪ ሆኗል። የፓርላማ አባሉ ዶክተር ደሳለኝ ጫኔ የአውሮፕላን መንገደኞች ለአቪዬሽን ደህንነት ክፍያ ክፈሉ መባሉ መንግስት የዜጎች ሰላምና ደህንነት የማስጠበቅ ኃላፊነት አለበት ከሚለው ሀሳብ ጋር ይቃረናል ሲሉ ተከራክረዋል። የህዝብ ተወካዮች ምክር ቤት ዛሬ ሚያዝያ 13 2018 ዓ.ም ባካሄደው መደበኛ ስብሰባው የአውሮፕላን መንገደኞችን የአቪዬሽን ደህንነት ክፍያ እንዲከፍሉ የሚያስገድድ አዋጅ በሁለት ተቃውሞና 2 ድምፀ ተአቅቦ በአብላጫ ጸደቀ የሚለው የኢትዮጵያ ኢንሳይደር ዘገባ ነው። ለብሔራዊ መረጃና ደህንነቱ አገልግሎት ገቢ ይደረጋል የተባለው ክፍያ በብልጽግና የፓርላማ አባላት ጥያቄ ቀርቦበታል። የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጭ ዶክተር ደሳለኝ ጫኔ የአውሮፕላን መንገደኞች ለአቪዬሽን ደህንነት ክፍያ ክፈሉ መባል መንግስት የዜጎች ሰላምና ደህንነት የማስጠበቅ ኃላፊነት አለበት ከሚለው ጽንሰ ሀሳብ ጋር የሚቃረን መሆኑን ተናግረዋል። የሲቪል አቪዬሽን አገልግሎት ክፍያ ሊከፍሉ የሚገባው አየር መንገዶች እንጂ መንገደኞች ሊሆኑ እንደማይገባ የፓርላማ አባሉ አሳስበዋል። የሚሰበሰበው የአገልግሎት ክፍያ ለብሔራዊ ደህንነት ገቢ ይደረጋል መባሉ የአገሪቱን የገንዘብ ስርዓት አለማወቅ ነው። ለሲቪል አቪዬሽን ባለስልጣንም ለብሔራዊ ደህንነትም በጀት የሚመድበው ፓርላማ ሆኖ እያለ የመንግስት የፋይናንስ ስርዓት የሚጥስ በመሆኑ ይህን አንቀጽ መስተካከል አለበት ሲሉ ዶክተር ደሳለኝ ጫኔ በአዋጁ ላይ የማሻሻያ ሀሳብ አቅርበዋል። በፓርላማው ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ያገዛዙ ቋሚ ኮሚቴ የሆኑት አቶ ደሳለኝ ወዳጁ ደግሞ እንዲሰበስቡ በሕግ ስልጣን የተሰጣቸው የገንዘብ ሚኒስቴርና ገቢዎች ሚኒስቴር መሆናቸውን አስታውሰዋል ይላል ዘገባው። እነዚህ ተቋማት እያሉ የብሔራዊ መረጃና ደህንነት አገልግሎት ገንዘብ እንዲሰበስብ በአዋጅ ረቂቅ ላይ መጠቀሱን ያነሱት አቶ ደሳለኝ ይህም በምን አግባብ እንደሚፈጸም ማብራሪያ እንዲሰጣቸው ጠይቀዋል። ለጥያቄዎች ምላሽ የሰጡት የአገዛዙ የውጭ ግንኙነትና የሰላም ጉዳዮች የፓርላማ ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ዶክተር ፈትሂ ማህዲም የብሔራዊ መረጃና ደህንነት አገልግሎት ከሚሰጣቸው አገልግሎቶች ገንዘብ በመሰብሰብ እንደሚችል በሕግ
እንደተፈቀደለት አስረድተዋል። ለመስሪያ ቤቱ ይህን ፈቃድ የሰጠው የብሔራዊ መረጃና ደህንነት አገልግሎት እንደገና ለማቋቋም በ2014 ዓ.ም የወጣው አዋጅ ነው ብለዋል። በኢትዮጵያ የአቪዬሽን ደህንነቶችን ለማስከበር ዘመኑን የሚመጥን ቴክኖሎጂ መጠቀም ያስፈልጋል የሚሉት እኒሁ ኃላፊ ይህንን ማድረግ ደግሞ በመንግስት በጀት ብቻ የሚቻል አይደለም ሲሉ ተናግረዋል። ለዚህ ተግባር ታዲያ ሌሎች ሀገራት ክፍያዎችን እንደሚጠይቁ አስገንዝበዋል። ታንዛኒያ ለአቪዬሽን ደህንነት አገልግሎት የሚውል በአንድ ተሳፋሪ ከ2 እስከ $5 እንደምታስከፍል በምሳሌነት አንስተዋል። ይህ አሰራር ከዓለም አቀፍ ሲቪል አቪዬሽን ድርጅት አሰራር ጋር የሚስማማ ነው ሲሉ የተከራከሩት የአገዛዙ ምክትል ሰብሳቢ በኢትዮጵያ ተግባራዊ ሲደረግ መቆየቱን ጠቁመዋል። በዚህም መሰረት የሀገር ውስጥ መንገደኞች በእያንዳንዱ በረራ 30 ብር፣ ዓለም አቀፍ መንገደኞች ደግሞ $1 እየከፈሉ መሆኑን የገለጹት ዶክተር ፈትሂ በአዲሱ አዋጅ የተካተተው ድንጋጌ ይህን አሰራር ህጋዊ ለማድረግ ብቻ ያለመ ነው ሲሉ ተከራክረዋል። ድንጋጌውን የያዘው የኢትዮጵያ አቪዬሽን ደህንነት ማሻሻያ የአዋጅ ረቂቅ ባለፈው ጥር ወር አጋማሽ ለፓርላማ በቀረበበት ወቅት ውይይት ሳይካሄድበትና አስተያየትም ሆነ ጥያቄ ሳይቀርብበት ነበር ለቋሚ ጉዳዮች ኮሚቴ ተመርቷል የተባለው። ኢራን በውጊያ ሜዳ ላይ አዲስ ስልት ለማሳየት ተዘጋጅቻለሁ ስትል አስጠንቅቃለች። የአሜሪካ ምክትል ፕሬዚዳንት ከኢራን ጋር ይደረጋል ተብሎ በሚጠበቀው የሰላም ውይይት ላይ ለመገኘት ወደ ኢስላማባድ ዛሬ ይሄዳሉ ተብሎ ይጠበቃል። የቻይና ፕሬዚዳንት ደግሞ በሆርሙዝ ወሽመጥ መደበኛ እንቅስቃሴ መመለስ አለበት ብለዋል። ትራምፕ ኢራን ያበለጸገችውን ኢራን የማስወገድ ረዥምና አስቸጋሪ ሂደት ነው ሲሉም ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን የበለጸገ ዩራኒየም ማውጣት ከባድ መሆኑን በማህበራዊ ሚዲያ ገጻቸው ላይ ተናግረዋል። ዘመቻ ሚድናይት ሀመር የተሟላና ሙሉ በሙሉ የኢራን አቧራማ የኒውክሌር ተቋማትን ያወደመ ነበር። ስለዚህ ቆፍሮ ማውጣት ረጅምና አስቸጋሪ ሂደት ነው ሲሉ ጽፈዋል። ዘመቻ ሚድናይት ሀመር አሜሪካ ባለፈው ዓመት ሰኔ ወር በኢራን ላይ የፈጸመችው ድብደባ መጠሪያ ሲሆን 125 የአሜሪካ ጦር አውሮፕላኖች ተሳትፎበታል ተብሏል። የአሜሪካ ጦር አውሮፕላኖች የደበደቧቸው 3 የኢራን የኒውክሌር ተቋማት ፎርዶ፣ ናታንዝ እና ኢስፋሃን ናቸው። ትራምፕ በማህበራዊ ሚዲያ ገጻቸው ወይም ልጥፋቸው ላይ ሐሰተኛውን ሲኤንኤን እና ሌሎች ብልሹ የመገናኛ ብዙሃኖችን የጦር አውሮፕላን አብራሪዎቻቸውን የሚገባቸውን ክብር ሳይሰጧቸው ቀርተዋል፣ ሁልጊዜም ማንኳሰስና ማንቋሸሽ ተሸናፊዎች ናቸው ብለዋል። በሌላ በኩል ኢራን ለውጊያ አዲስ ስልት እያዘጋጀ ነው ብላለች። የኢራን ፓርላማ አፈ ጉባኤ በኤክስ ገጻቸው ላይ ላለፉት 2 ሳምንታት ኢራን በውጊያ ሜዳ ላይ አዲስ ስልት ለማሳየት እየዘጋጀች ነው ማለት በስጋት ጥላ ስር ሆነን ድርድርን አንቀበልም ብለዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ከስምምነት ለመድረስ ጫና ውስጥ አለመሆናቸውን በመግለጽ አስተባብለዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ማክሰኞ ዕለት ወደ ፓኪስታን ይሄዳሉም ተብሎ ይጠበቃል። ትራምፕ ከኢራን ጋር የተደረገውና ረቡዕ ዕለት የሚያበቃው የ2 ሳምንት የተኩስ አቁም የመቀጠል እድሉ በጣም ጠባብ መሆኑን ጨምሮ አስታውቋል። አሜሪካ በሆርሙዝ ወሽመጥ ላይ የኢራን ወደቦችን መዝጋቷን የቀጠለች ሲሆን እሁድ ዕለት የአገሪቱን ባንዲራ የሚያውለበልብ የጭነት መርከብ በቁጥጥር ስር ከዋለች ወዲህ ሁለቱ ሀገራት እርስ በርስ የተኩስ አቁሙን በመጣስ ተወነጃጅለዋል። በእስራኤልና በሊባኖስ መካከል የሚደረገው ሁለተኛ ዙር ውይይትም ሐሙስ ዕለት እንደሚጀምር የአሜሪካ ባለስልጣን ለቢስ ተናግሯል። ይህ በእንዲህ እንዳለ የቻይናው ፕሬዚዳንት ሺጂፒንግ በሆርሙዝ ወሽመጥ የሚደረግ የመርከቦች መደበኛ እንቅስቃሴ መመለስ ይኖርበታል ሲሉ ተናግረዋል። ፕሬዚዳንቱ ይህን ያሉት ከሳውዲ አረቢያ ልዑል መሐመድ ቢን ሰልማን ጋር ሰኞ ዕለት በስልክ በተወያዩበት ወቅት ነው ተብሏል። ትራምፕና ዢም በቻይና በግንቦት ወር አጋማሽ ላይ ለመገናኘት ቀጥሮ ይዘዋል። ሁለቱ ፕሬዚዳንቶች ለመገናኘት ቀን ከቆረጡ በኋላ በመካከለኛው ምስራቅ የተካሄደ ባለው ጦርነት የተነሳ ወደ ግንቦት አራዝሞታል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።